Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ከዛላምበሳ እስከ ጂጂጋ እስክትገባ ለሪቱ ሙሉ በሰላም የምትሄድበት ሰው የማይጠይቅህ የነበረ ሀገር ኦቨርናይት ባፍጢሙ ለምትደፋ ያ ሁሉ ክብር ያ ሁሉ መተሳሰር ያ ሁሉ ሃይማኖት እንዴት ብሎ አፈርድም ይበላል? ምንድነው ዝም ብሎ ከሰማይ ዱብ ስላለ እኔ አንዲት ነገር መናገር የምፈልገው አቶ ገዱ ሲናገሩ ሰምቷቸው ከሆነ ይሄ ስርዓት ይሄ ሰውዬ ሲመጣ የሚያውቁት ሰዎች አይደለም ሀገር ሊያስተዳድር በጎችና ፍየሎች ጠብቅልኝ ብለ ለጊዜው ለአንድ ሰዓት ለሁለት ሰዓት አደራ ብትሰጠው ሊወጣ የማይችል ሰው ነው ብለው ነግረውን ነበር። እኛ ግን በጥላቻና በትምክህት አይናችን ታውሮ ስለነበር አልሰማናቸው። የ120 ሚሊዮን ህዝብ ሀገር አሳልፈን ሰጠናት። በዚህ የሚያስጠይቀን ነገር ካለ እንጠየቃለን። ሃይማኖታዊ ትስስራችን ታሪካዊ ትስስራችን በአንድ ህገ መንግስት የተገነባች ህገ መንግስታዊ ሀገር የመቻቻልና የመከባበር ምን ነበር ስንል የነበረው ልዩነታችን ውበታችን ስንል ያ ሁሉ ስናከብረው የብሔር ብሔረሰቦች ሀገር ብለን በአፍጢሙ የደፋ ነው ምን ሆነን ነው ካልን ግን ህዝቡ እንዲማር ከተፈለገ ማለት ይሄ ሁሉ ነገር ተተ እንደ ህዝብ ሰክረን ነበር ማስተዋል አልቻልንም። ያቶ ገዱ ንግግር በቃ ለኔ ትልቅ መነሻ ምንም መሰረት በሌለው ጥላቻና ትምክህት ታውረን ስለነበርና አገሪቱን ድምጥ ማጧ ለሚያጠፋ አንድ የማይረባ ግለሰብ አሳልፈን በመስጠታችን መጠየቅ ካለብን እንጠይቃለን ካለ ይሄ ህዝብ ራሱ መጠየቅ አለበት። የትግራይ ህዝብ አረም ሲባል የትግራይ ህዝብ ወሮበላ ሲባል ኢትዮጵያ ለትግራይ ህዝብ ሲኦል ስትሆን ይሄ ህዝብ እንደ ቢያፍራ መጥፋት አለበት ሲባል አሳውን ለማንጠፍ ባህሩን ማጥፋት ነው 95 የሚሰቀጥጡ ማለት ነው። አንዳንዱ ከቤተ ክህነት መስቀል ይዘው የትግራይ ህዝብን ሞት የሚባርኩ ቀሳውስት ያየንበት እብደት ውስጥ የገባች ሀገር። ስለዚህ እምነቱን የዘነጋ ቫልዩን የዘነጋ የሀገሩን ክብር አሽቀንጥሮ የታለ ኢሊት የበዛባት ሀገር ትናንትና በትግራይ ህዝብ የሁሉ መከራና ሲቃይ ሲመጣ እሱ ጋር የማይደርስ የመሰለው የትግራይና ህመሙ ያልሆነ ኢሊት ስለሰከረ ተራው ህዝብማ ምን ያድርግ? እኔ ህዝብ ሲያስተምረኝ እኮ ከኔ ይሻላል የተሻለ ለውጥ ያመጣልኛል ብሎ እኮ ነው የሚያስተምረኝ። እኔ ምሁር የተባልኩት ከፊት ለፊት ተገትሬ እብደት ከጀመሩ ሌላው ቢያብድ ይገርማል እንዴ። ስለዚህ የኢትዮጵያ ኢሊት የኢትዮጵያ ቀሳውስት እዚች ሀገር በአፍጢማ መደፋት ራሳቸውን ቆሞ መጠየቅ አለባቸው መጀመሪያ። ይሄን በማረጋችን ነው የአማራ ኢሊት ያ ሁሉ ሲጮህ ለአማራ ህዝብ ምንድን ነው ያተረፈለት? የትግራይ ህዝብ መከራና ስቃይ ነው ብሎ ቢያስብ ኖሮ ዛሬ አማራ ህዝብ ላይ የምናየው ነገር አይፈጠርም ነበር። ይሄን ትስስር ባለማስተዋል ማለት ነው የሀገሪቱ የውጭ ጉዳይ ሚኒስቴር የነበረው ገዱ እንኳን ይሄን ማስተዋል ባለመቻላችን መሪዎች ሆነ ሀገሪቱ መቀመቅ የቀጥተናተኛ ነን። የትግራይ ህዝብ ትከሻ ላይ የዘነበ መዓት እኮ ማንም አይሸክመው። እግዚአብሔርኛ ጋር ሆኖ ነው እንጂ ኮኛ ጋር የደረሰ ነገር እንዴ በህይወት ቆመን መሄዳችን ራሱ አንዳንዴ ነው ይገርመኛል። ድሮን ወደ ትግራይ ስትመጣ ማርዘነብ እንዴት ዋለች እኮ ነበር የምንባለው። ዛሬ ማርዘነብ ባህር ዳር ስትዞር እኔ ጥሩ ስሜት አይሰማኝም። የሆነ ትግራዋይ እዚህ ጥሩ ስሜት አይሰማም። ምክንያቱም የሞተውን ወንድሜ ሌላውን ሰው በመግደል አነሳዋለሁ ብሎ የሚያስብ እብድ ትግራዋይ ስለሌለ ማለት ነው። የሆነ ህዝብ ከዚህ መማር አለበት። ትናንትና ሲደበድቡን አንድ ላይ ሆነው ዛሬ እኛ በልጆቻችን መስዋዕት ቆመን የፌደራል መንግስቱን እጁን ጠምዝዘን ፕሪቶሪያ ድረስ ወስደን ስናነጋገረው ሰላም እንዲቀበል ስናደርገው በሉ እንግዳውስ እናንተ ጋር ከተነጋገሩ የአማራን ህዝብ አቀጣቅጦኝ ሲል አናደርገው ነው ያለው። ተቀጥቅጠን ምክንያት እያለን ለምን የሰላም አባቶች ስለሆነ የትግራይ እናት የሰላም እናት ስለሆነች ይሄ ትግራይ አባት የትግራይ የሰላም አባት ስለሆነ ከሰላም እንጂ ከጥላቻ ትርፍ እንደማይገኝ በተግባር አሳይቷል። ትናንት ነው አናቱ ላይ የፈሰሰበት እኮ። ይሄ ምን አግራችሁ ተረተረት አይደለም እናንተ ጀርባችን ላይ የፈሰሰ። ይሄ ህዝብ ግን ይሄ ሁሉ ትቶ ትውልድ ሊቀጥል ከሆነ ይቅር ባዮች ነው መሆን ያለብን። የተደረገውን ነገር መርሳት ግን የለብንም ባይነኝ እኔ እንዳንደግመው ነገር የረሳ ህዝብ ሁለት ጊዜ ነው የሚመጣው። ይቅር ማለት ግን ይቻላል መርሳት ግን አይቻልም። ይሄ ህዝብ ትናንት የሁሉ መከራ ደርሶበት ከአፋር ህዝብ ጋር ያለ አወል 41 ዳቦ አታልፋትም ሲልህ ምን አይነት ሰው ነው ይሄ? ይሄን ትተን ግን ነው የአፋር ህዝብ ወንድማችን ነው አወል 40 ነው እንደዛ ያለው የአፋር ህዝብ ግን እንደዛ አይደለም ብለን ማሰባችን ብስለታችን ነው። ቁስላችንን ተሸክመን ማለት ነው። አንድ ዳቦ ባለመግባቷ ስንት ህፃናት ልጆች አይዲፕ ላይ ያተናቸው የትግራይ ተስፋ የሆኑ ማለት ነው። ይሄ ሁሉ ተሸክመን ግን አሁንም ስለ ሰላም ነው እኛ የምንዘምረው።
ህዝብ ጋር ያ ሁሉ ነገር ተሸክመ ቅድም ጸግሽ ያልከው ማለት በዓለም በጣም የተቀጣቀጡ ሀገራት እኮ እናውቃለን። በጀርመንና በእስራኤል መካከል የነበረው ነገር እናውቃለን። ዛሬ ግን ይነጋገራሉ። ትናንት የሆነ ነገር ተፈጠረ ተብሎ የማይነጋገር ሊኖር አይችልም። ያለ ታሪክ ነው። ልጆቻችን ነገ በሰላም እንዲተነፍሱ ሰላም እንድንሰጣቸው እኔና እናንተ ጋር የደረሰው ቁስል ተሸክመን ሰላምን መምረጣችን ብስለታችን ነው የሚያሳየው። ይሄ ለዓለም ህዝብ አስተማሪ ነው። የትግራይ ህዝብ ትዕግስትና የሰላም ፍላጎት። እኔ አንድ በዚህ ኤግዛምፕል ልንገራችሁ። መጋቢት 23 የካቲት 23 እዚህ ፀሐይ አካባቢ በአድዋ አካባቢ ማአት መከራ አሳልፈን በዚህ በሳምራ ሐሊፋ ዴላ ወደ ዴላ የሚባል አካባቢ ሄድን። አንዲት እናት መንገድ ላይ ያገኙኝና ሰራዊት ያላል መሰላቸው እልል እያሉኛ ስንሄድ መድኃኒዓለም ከፊት ለፊታችሁ ይሁን እግዚአብሔር ከእናንተ ጋር ይሁን እያሉ ይመርቃሉ። እኔ በሞባይሌ ቀርጻቸዋለሁ። እዚህ ያለ ሰለሞን ክብሩ ማለት እኔ ጋር ናቸው። እዛው ነበሩ እየቀረጽኩ መጨረሻ ምን እንዳሉኝ ታውቃለህ? ልጆቼ እኛ እናቶቻችሁ እንዳናለቅስ እግዚአብሔር በሰላም እናንተን ሳያጎድል ወደ ቤት ይመልሳችሁ። እነዛ ሊገሉን የመጡ ደግሞ እግዚአብሔር ልቦና ይስጣቸውና እናታቸው እንዳታለቅስ እነሱም ወደ ቤታቸው በሰላም ይመለሱ። እንደዚህ አይነትና ከየትኛው ፕላኔት እንደምታመጣው ከየት የትግራይ እናት የሰላም ፍላጎት አየ የሌላው እናት ለቅሶ የኔ ለቅሶ ነው እኮ ነው ያለችው። በዛ ቀውጢ ሰዓት ነው የምነግርህ። መቀሌ ስንት ህፃናት እየተገደሉ ነው። ማህበረ ዶጌ በቤንዚን አቃጥላቸው እየተባለ ማለት ነው። እሷ ግን ለነዛ ለሚያቃጥሉ እንኳን እናታቸው እንዳታለቅስ ሰላም ነበር የምትመኝላቸው። የኢትዮጵያ ህዝብ ከትግራይ ህዝብ መማር አለበት። ይሄ ነው ሰላም የሚያመጣው። መጀመሪያውንም ይሄ ክስ የሰከረ መንግስት ራሳችንን ያሰከር ነው ብሎ ማሰብ አለበት። ልክ አልነበርንም። 27 ዓመት ጨለማ ነው ብለን ራሳችን ምንድነው የሚለው መጽሐፉ? አንኳኩ ይከፈትላችኋል፣ ለምን ይሰጣችኋል ነው የሚለው። 27 ዓመት ጨለማ ነበር ካልክ ጨለማ ይሰጣል። ምን ችግር አለ? እሱ አይሰማው። ብርሃን ከጠየቀው ብርሃን ይሰጣል፣ ጨለማ ከጠየቀው ጨለማ ይሰጣል። ይሄን ለምኜ ራሴን ያመጣሁት ብሎ ለራሱ ንስሐ መግባት አለበት። ይሄ ነው አገር የሚያቀነው። ይሄ ነው የተበደለን ህዝብ ልቡን ትርክስ የሚያደርገው። ስለዚህ የመጀመሪያው የኢትዮጵያ ህዝብ ቆም ብሎ ማሰብ ያለበት ተሳስተን ነበር። አቶ ገዱ ያለው ልክ ነበር። ምክንያት በሌለው ጥላቻ ሰክረን ወንድሞቻችንን ቁስላችን አለማረጋችን ዛሬ በእኛ ላይ መጣ። ሞትን አታዳንቁ ሚል መሪኮን የፈጠርነው አንተ በመከራ አንድነትን የፈጠረን የህዳሴን ግድብ የዚህችን አከል ድህነት ይቀርፋል ተብሎ አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። እያንዳንዱ ኢትዮጵያዊ ራዕይ ነበረው፣ ተስፋ ነበረው። ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት፣ ባለማስተዋል ምክንያት። ዛሬ ከዚህ እብደት መንቃት አለብኝ ብለህ ካሰብ አትጠራጠር፣ አገርን ሰላም ማድረግ ትችላለህ። ትናንት ከተሳሳትከው የተሳሳተ መንገድ ልክ አልነበርኩም ብለህ ራስን የቆነጠጥክ ቀን ጀግና ትሆናለህ። ለዚህ ነፍሰ በላ መንግስት ፋታ አትሰጥም። እኔ ቅድም ጸግሽ ያቀረብካቸው የመፍትሄ ሐሳቦች እድሎች አሉ። ምንድነው እነዛ ያፈረስናቸውን ሴቶች ዞር ብለን ተመልሰን እሱን ለመገንባት መሞከር፣ ከራስ ጋር መታረቅ ማለት ነው። ስለዚህ በዩናይትድ ቅድም ጨርሰው በዩናይትድ አረብ ኤሚሬትስ ጦርነት ክፈት ሲባል የሚከፍት አቁም ሲባል የሚያቆም መንግስት በእብደታችን አመጣን። ህዝቡ ራሱ ነው መጠየቅ ያለበት። ይሄን ከጠየቀ ትናንትና ህልም ራዕይ የነበረኝ ዛሬ ራዕይን የሚበላ ሰው እንዴት ፈጠርኩ ብሎ ራሱን ይጠይቅ። አትጠራጠር። ይሄን መጠየቅ ከጀመረ ከየትኛው ህዝብ ጋር መነጋገር ይችላል። የሆነ ትናንት ያጠፋሁት ነገር አለ፣ ልክ ነው፣ ለበደልኩት ህዝብ ይቅርታ ጠይቆ ይገባል ካለ ይቻላል። አይቻልም? ሊከበደልኩ እኮ ይቅርታ ለት ይችላል። ምን ችግር አለ? ምክንያቱም ካለፈው የሚመጣው ይበልጣል። አብረን እንድንኖር። ስለዚህ
እንደ ትግራይ የጀመርናቸው አሉ። ለምሳሌ ከኤርትራ ህዝብ ጋር የተጀመረው ግንኙነት ዛሬ የኤርትራን ህዝብና የትግራይን ህዝብ ለዘላለሙ እንደማይገናኙ አድርጌ አባልቻቸዋለሁ ብሎ ያሰበ መንግስት ገና ቁጭ ብለን መነጋገር ስንጀምር ራሱ ይዞራል። ከአፋር ወንድሞቼ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ከአማራ ህዝብ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ይሄን ነው ማድረግ ያለብን። መድኃኒቱ ይሄ ስለሆነ ማይካድራ ላይ የተደረገው እኮ ተጋሩና የአማራ ህዝብና የትግራይ ቶታሊ ለዘላለም እንደማይገናኝ ታስቦ እኮ ይሄን ማፍረስ ከቻል ብቻ ነው ብቻ ሀገር ሰላም እናደርጋት እንጂ። ስለዚህ በህዝቦች መካከል ያለ ግንኙነት ለሰላም በጣም መሰረታዊ ነገር ነው። መጀመሪያውንም ይሄን ማሰብ ስላልቻለች ነው ብቻ ሀገር ይሄ ህዝብ ወደዚህ መቀመቅ የገባው። ያንዱ ህዝብ እኮ ስለኔ ነው ብሎ ከመጀመሪያው ማሰብ ቢችል ኖሮ የሁሉ ማዕት አይመጣም ነበር። አሁንም ግን ከዚህ የባሰ ነገር ሊመጣ ይችላል። የኦሮሞ ህዝብ የኦሮሞ ሊግ ከዚህ በላይ ሌላ መከራ እንዲመጣ ቆሞ መጠበቅ ያለበት አይመስለኝም። የአማራ ሊግ ትናንት ከነበረው የጥፋት አስተሳሰብ የአማራ ቀሳውስት አባቶች፣ የቤተክርስቲያን ሰዎች፣ የመስጊድ ሰዎች ከትናንት ስተታችሁ ተምራችሁ ዛሬ ለሰላም መዘመር ነው ያለባችሁ። ቅድም እንዳልከው ለወታደሮቹ እናቱን እህቱን የሚገል ወታደር ትናንት እኮ አይተነዋል። አማራ ክልል ትግራይ የተደረገው ጤፍን ከአሸዋ ጋር ሲቀላቅሉ አይተናል። ትግራይ ውስጥ የተቦካ ሊጥ ነው ደፍተውት እኔ ባይና ያየሁት ነው ታጋይ ትናንትና አማራ ክልል እሱን ሲያደርጉ አየነው በቪዲዮ። የገበሬ ቤት ውስጥ ገብተው በስንት መከራ አመት ሙሉ አፈርድ የሚበልቱ ያከማቸውን እህል ከአሸዋ ጋር ሲቀላቅሉት ያለ ምን አይነት ተፈጥሮ ነው? ይሄን ማስቆም ነው ያለብህ እያንዳንዱ ኢትዮጵያዊ። በትግራይ በኩል ይሄ ትልቅ ኮሚትመንት አለ። ይሄው እያወራን ነው እኛ አጀንዳ አድርገን። ስለዚህ ይሄን ሰላም ወደፊት ለመውሰድ የትግራይ ህዝብ ትልቁን ኮሚትመንት ይወስዳል። ምን ችግር ስለሌለበት ሰላም ሁሉ ነገር ይከብሮ ወደ ሰላም እንታያለን። ሌላውም ህዝብ በዚህ ልክ ከመጣ አትጠራጠሩ፣ ይሄ ሰውዬ ትንሽ ጊዜ እናቆያለን፣ ወዲያው ሊጠፋ ይችላል። ምክንያቱም መሰረቱ ጥፋት ላይ የኦሮሞ የኦህዴድ ብልጽግና በትግራይ ህዝብና በአፋር ህዝብ መካከል ያለ ቁርሾ ነው እድሜው የሚያስረዝም። ይሄን ቁርሾ ያጠፋነው ቀን እድሜው ያጥራል። የአፋር ወጣቶች ተስፋ ይኖራቸዋል። የአፋር ህፃናት ነገር ተስፋ ያገኙናል። እኛ ይህ ውስጥ ተተክለን ምን ሰራ ከሆነ ግን ለዚህ ፋሽስት መንግስት እድሜ ይኖራል። አፋር ላይ የመሰራት አለበት። በኤርትራ በኩል የተጀመረው ጥሩ ጅማሮ ነው፣ እሱ መቀጠል አለበት። ባለፈው ይጀ ነበር በዛ አካባቢ ህዝቡን ሲጠይቀው ጸጋ ወንድሜ ከኋላችን ሰላም ነው የሚሰማን ነው የሚለው። በቃ የታገል ነው ይሄን ለማድረግ ነው። ህዝቡ ሰላም ከተሰማው በቃ የታገል ነው፣ ለዚህ ነው ዋጋ የከፈለው። ሌላ ምን የሶማሌ ህዝብ ሰላም ሊሰማው ይገባል። አይታችሁት ከሆነ ሙስጠፌ እኔን ከማንሳት በፊት አንተ ተፈታተን ሰውዬው ምን እያሳያችሁ እየፈረሰ እንደዚህ ፍርስርስ እየወጣ ያለ መንግስት ላይ ቶሎ ተቀራርበን አንድ ሆነን የሚያነጋግረን ነገር ካለ ነገ እንነጋገራለን። ችግር የለም። ከሰከን የማንፈታው ነገር የለም። ከስሜት ብቻ ወጥተን ከስካር ወጥተን መነጋገር ከቻል ሀገር ልናተርፍ እንችላለን፣ ህዝብ ሊተርፍ ይችላል። ይሄ ሰውዬ የቀበራትን እያንዳንዷን ፈንጅ የምንረግጥለት ከሆነ በፍቃዳችን ግን እነ ሞተ በፍቃዱ ነው የሚሆነው። ይህች ሀገር ታሪክ ልትሆን ትችላለች፣ ልትበተኑበት ትችላለች። ጥሩ ጎረቤቶች ምንድነው አብረን እንኖር ከሆነ እያንዳንዱ ህዝብ ነው ፍሪ ላንች ዋጋ መክፈል አለበት ለሰላም። እኛ ምን ከፍለውን እንከፍላለን። የአማራ ኤሊቶችም ውጭ ያሉ ሀገር ውስጥ ያሉ ይህን ሰላም በማጎልበት የህዝብን መቀራረብ በማጎልበት ድርሻቸው መወጣት አለባቸው ብዬ አስባለሁ። አመሰግናለሁ።